ጤና ይስጥልን ተመልካቾች፣ ያው የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። እየተመላለሳችሁ ስለምትመለከቱ ታማኝ መረጃ ስለምታገኙ እንዲሁም ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ቤተሰቦች፣ ወዳጆች ኮራባችኋለሁ። ያን የምታደርጉት ደግሞ በእርግጥ እነማን እንደሆናችሁላ መረዳት ችያለሁና እጅጉን አመሰግናችኋለሁ። አሁንም ይህን አድርጉ። ቤተሰቦች ናችሁ፣ ወዳጆች ናችሁ። ይህን ማድረጋችሁ እጅጉን ትልቅ ቦታ ሰጧለሁ። የምታደርጉትን እንቅስቃሴ ሁሉ መመልከት ችያለሁ። እጅግ አመሰግናችኋለሁ። ቢኒያም ካሴ ነኝ። ዛሬ ደግሞ ሞሳድ ማን ነው? ሞሳድ ማንን ኢላማ ያደርጋል? ሞሳድ ለምን አስፈሪ ሆነ? ሞሳድ ለእስራኤል ምንድነው? ሞሳድ ባይኖር እስራኤል ምን ትሆናለች? በመካከለኛው ምስራቅ ምን ያልሰራው ኦፕሬሽን ወይም ዘመቻ አለ? ከኢትዮጵያ እስከ አርጀንቲና በርካታ ስራዎችን ሰርቷል። ያ ማለት ከእስራኤል አንጻር በጥቅሉ ሞሳድ ማን ነው የሚለውን ሰፋ አድርጌ ነግራችኋለሁ። ሞሳድ ማን ነው? በርካቶች ቢጠይቁትም ስራው ግን ዓለም አቀፍ ነው። ግለሰቦችን፣ ተቋማትን፣ ሀገራትን፣ ቡድኖችን ኢላማ ማድረግ የፈለገውን ሁሉ ኢላማ አድርጎ የፈለገውን ዘመቻ የሚፈጽም አንዳች ከባድ ውስብስብ መረብ ያለው ኃይል እንደሆነ ይነገርለታል። ታዲያ ያለ ሞሳድ እስራኤል ምንድነች? በርካቶች ሊጠይቁት የሚገባ ጉዳይ ነው። አስፈሪስ ለምን ሆነ? እንዲሁ የሚጠየቅ ነው። ከኢትዮጵያ እስከ አርጀንቲና የእስራኤሉ ስለላ ድርጅት ሞሳድ በርካታ ዘመቻዎችን ያደረገ በስኬትም ያጠናቀቅ እንደሆነ ይነገርለታል። ቤተ እስራኤላውያን ከኢትዮጵያ መውሰዱ የኢንቴቤ ዘመቻ ወይም ኦፕሬሽን እዚህ ዩጋንዳ የናዚው አዶልፍ ኢክማንን የቀጣበት መንገድ፣ ታንቆ የተገደለው ማህሙድ አልማህቡህ፣ ያ ማለት የሐማሱ የሀያሻና የሚፈነዱ ስልኮች ፔጀሮችን ጨምሮ እንዲሁ በበርካቶች ዘንድ የሚነሱ ናቸው። መካከለኛው ምስራቅን እንዲሁ ያተራመሰ እጅጉን ውስብስብ ዘመቻ በመፈጸም የሚታወቅ መረቡ በቀላሉ የማይለይ የሙኒክ ኦሎምፒክን አጽፋ በመስጠትም እጅጉን አስቸጋሪ ጊዜ ጠላቶቻቸው ለእስራኤላውያን ማለት ነው እንዲያሳልፉ ያደረገ ከባዱ የስለላ ድርጅት ይባልለታል። ሞሳድ በርካታ ስራዎችን የሰራ ለእስራኤላውያን ኤግዚስተንስ ወይንም ለእስራኤላውያን መኖር ህልውናቸው እጅጉን ቦታ ያለው ነው። ታዲያ በርካቶች በተለያየ መንገድ ስለ ሞሳድ ይናገራሉ። በሊባኖስ ከተፈጸሙ በሺዎች የሚቆጠሩ ከትንንሽ እስከ አደገኛ ፍንዳታዎች ባለፉት ወራት ማለት ነው ጀርባ በርካታ የእስራኤል እጅ አለበት ብለው የሚያምኑት ደግሞ ይሄ ነው ሞሳድ ነው። ሞሳድ እጅግ አስቸጋሪ አደገኛ መንገዶችን በጣጥሶ በመግባት የበርካቶችን ህይወት በተለያየ መንገድ ለእስራኤላውያን አሊያም ለአይሁዶች ሁሉና አደጋ ናቸው ያላቸውን ሁሉ በማጥፋት የሚታወቅ ነው። ሞሳድ ምናልባትም ውስብስቡ የምድራችን የስለላ ድርጅት እንደሆነ ራሱ ሲአይኤ የአሜሪካውም ያምናል። ምክንያት አላቸው የሞሳድ ሰዎች። ይህ ደግሞ በተለይም ቀደም ሲል ከፔጀሮች ወይንም በሊባኖስ ከተፈጸመው ጥቃት ጋር የተራቀቀና የተቀነባበረ ጥቃት በዓለም ላይ ከሀገሪቱ የስለላ ድርጅት ሞሳድ ውጪ ማንም አይሰራውም ተብሎ ስለሚታሰብ እዚህ ጥቃትም አሁንም እሱ ብቻ አለበት የሚል ጥያቄ ከግራም ከቀኝም ይነሳል። በሙሉ ሊባኖስ ፍንዳታ ሲነሳ በፔጀር አማካኝነት ኢላማ ያደረጉት በኢራን የሚደገፈውና እስራኤል መሪዎቿን እንዲሁም አባላቱን እያሳደደች ህይወታቸውን የምትቀጥፍባቸው የሂዝቦላህን አባላት መሆኑ ከዚህ ቀደም ታሪኩ ይታወሳል። ይህ ማለት ከወራት በፊት የሆነው ነው። በመገናኛ መሳሪያዎች ላይ የተጠመዱ ፍንዳታዎች መሆናቸው በድምጽ ወይንም ደግሞ ቴክስት ሲደርስ ድርጊቱ የእስራኤል የስለላ ተቋም ፍንዳታ ሞሳድ መሆኑን አፋቸውን ሞልተው የሚናገሩ ወታደራዊ ተንታኞች በርካቶች ናቸው። ታዲያ ስለላ ያለ ሞሳድ ዓለም ላይ እጅግ ውስብስብ በሆነበት አጋጣሚ አሁን መካከለኛው ምስራቅ ላይ የሚፈጥረው አንዳች እንቅስቃሴ እጅጉን አስፈሪ ተደርጎ ይወሰዳል። በመካከለኛው ምስራቅ ጠላተ ብዙ እስራኤል ከ350 ሚሊዮን በላይ ህዝብ ከቦኛን ለዛውም ጠላት ብላ ለምታምነው እስራኤል በዙሪያዋ ያሉ ሀገራትን በይፋ ሊያጠቋት ባይነሱ እንኳን ጉዳይ ግን የሚቆጣጠረው አሊያም ነገ ከነገ ወዲያ ችግር ይፈጠራል በሚል ሞሳድ የቤት ስራውን ይሰራል። በአካባቢዋ የሚንቀሳቀሱ ኃይላትን ታጣቂዎቹን ጨምሮ ባገኘው አጋጣሚ ኢላማ ያደርጋል ሞሳድ። እሷንም ቢሆን ማለትም እስራኤልን ኢላማ ውስጥ ለማስገባት ትልቅ ውጥን ያላቸው ሀገራትና ቡድኖችን ሞሳድ ቀድሞ ያከሽፋል። ሀገራቱ ላይም ቢሆን እምነት ስለሌላት አንዳቸው በሌላኛው ላይ እርስ በርስ እንዲጋጩ ከማድረግም ባሻገር ሞሳድ ስለላ መረቡን በመዘርጋት የፈለገውን ያደርጋል። የአይሁዳውያን ህልውና በመካከለኛው ምስራቅ ጠንከር ብሎ እንዲቀጥል በማድረግም ሚናው የዋዛ አይደለም። ሞሳድ በቀላሉ የሚታይ ኃይል አይደለም። መካከለኛው ምስራቅን አይደለም የተለያዩ ኃላፊነት የተሸከሙ ኃይላትን በተለያየ መንገድ ከፈለገ ማጥፋት የሚችልበት አቅም እንዳለው ይነገርለታል። ከዚህ ቀደም ያደረጋቸው ሁሉ ለዚህ ምልክት ነው። ከዚህ በፊት ለተፈጸሙ ጥቃቶች ሁሉ ሞሳድ ኖረበትም አልኖረበትም ሀገራት ሞሳድ አለበት ይላሉ። ሞሳድ ትልቅ ተቋም በመሆኑ በእርግጥም
ቢኖርም ከዛ አንጻር ተቋማትን ኢላማ ውስጥ እንደሚያስገባ ይታወቃል። ሞሳድ በዓለም ላይ እጅግ አስፈሪ የሆነበት ምክንያት የሚፈጽማቸው ጥቃቶች ብቻ ሳይሆኑ በስለላ መረቡ ውስብስብነት ከባድ ሆኖ በመመዝገቡና ቀላሉ የማይለይ በመሆኑ ነው። ለእስራኤል ህልውና ያለ ሞሳድ እጅግ አስቸጋሪ ነው የሚባለውም ሞሳድ ካለው ጥንካሬና የስለላ ተቋማት የሚጠቀማቸው ቴክኖሎጂ የሚጠቀማቸው ሰዎች ውስብስብ እርምጃን ወስደው ወደ ሀገራቸው በሰላም ስለሚመለሱ ነው። ሚናው የዋዛ አይደለም። ሞሳድ እንዲህ አይነቱን የፖለቲካ አካሄድም ሆነ የዓለማችንን ውጥረት ለመፍታት የተለያዩ ጥረቶች ይደረጋሉ በሚባልበት ሰዓት እንኳን ሞሳድ አርፎ አይተኛም። ሞሳድ የቤት ስራውን ይሰራል። እናም ዓለማችን ላይ እጅግ አስቸጋሪ ኃይሎች አሉ ተብሎ ከታሰበ አንዱ ሞሳድ ነው። ከሞሳድ ውጭ ማን አለ የሚሉም እንዲሁ የመካከለኛው ምስራቅ ፖለቲከኞች የበዙ ናቸው። ያም ሆነ ግን ሞሳድ የምሰራው ለዓላማ ነው ብሎ የሞጠኝ እንዳለ ነው። ሞሳድ ከእስራኤል ጋር እኩል የተመሰረተ ነው። ያ ማለት በ1949 ከአንድ ዓመት በኋላ እስራኤል 1948 ላይ ከተመሰረተች በኋላ በአንድ ዓመት ልዩነት የተመሰረተ ነው። እናም እኩል እድሜ አላቸው እንደማለት ነው። በፕላኔት ምድር ላይ ስሙ ያው ሞሳድ ነው። ስያሜውም የስለላ ድርጅት ቢሆንም ያው ሞሳድ በሚለው ደግሞ በርካቶች በዝነኝነቱ ያውቁታል። ፍልስጤም በብሪታንያ የሞግዚት አስተዳደር ስር በነበረችበት ጊዜ የይሁዳውያን ወታደራዊ ኃይል የሆነው ሀጋና የመረጃ ክንፍን መሰረት አድርጎ በወቅቱ የእስራኤል መሪ ጠቅላይ ሚኒስትር ዴቪድ ቤንጎሪዮን አማካኝነት ተመስርቷል። ሞሳድ ያ ማለት ከ1923 እስከ 1947 ብሪታንያ ያን አካባቢ ፍልስጤምን በሞግዚትነት ባስተዳደረችበት ወቅት እንቅስቃሴ ነበር ማለት ነው። ይፋዊ መጠሪያው የስለላና ልዩ ተልእኮ ተቋም ቢሆንም ሞሳድ የሚለው ግን ዓለምን የሚያስማማ ኢትዮጵያንም በግልጽ ስሙን የሚረዱት እንደሆነ ሳይታለም የተፈታ ነው። ኢትዮጵያን በእንዲህ አይነቶቹ ጉዳይ ላይ ሰለባ ሆና እንደምታውቅ ግልጽ መረጃዎች አሉና የስለላ ተቋሙ ዋነኛ ዓላማው መረጃ መሰብሰብ እንደሆነ ይነገርለታል። ስጋቶችን ቀድሞ ያክሽፋል። ለእስራኤል ስጋት የሆኑትን ሁሉ እንዲሁ ቀድሞ ጥቃት መሰንዘር ካለበትም በአይዴፍ አማካኝነት በእስራኤል ጦር እንዲሁ እንዲፈጸም ያደርጋል። የአይሁድ ህዝብን ደህንነት ማረጋገጥ ኃላፊነቱ ነው። ድረገጹም በዛ ልክ የተቃኘ ነው። ለዚህም ነው እጅግ አስቸጋሪና ውስብስብ የፖለቲካ ሂደትን ይከተላል በሚል በርካቶች ከተለያየ የፖለቲካና የስለላ ድርጅት ምንጭ አንጻር እየተመለከቱት የሚገኘው። ሞሳድ ይህን አይነት ጥቃት ለማሰናዳትም ሆነ መረጃ ለመሰብሰብ በውጭ ሀገራት የሚካሄዱ ምስጢራዊ ተግባራትን በማይታወቅ ሁኔታ ተደብቆ ሰነድን ሳይቀር ይወስዳል። በድፍረትና በጥበብ መከወን የሚችሉ ምርጥ የተባሉ አባላት እንዳሉት ይነገርለታል። የእስራኤል ጦር ትልቁን ስራ የሚሰራውም ከዚህ አንጻር እንደሆነ ይነገራል። የትም የማይገባበት የለም። ሞሳድ ኢራን ውስጥ አለ። ሞሳድ አሜሪካ ውስጥ አለ። ሞሳድ ኢትዮጵያ ውስጥ ሳይቀር የሚኖር እጅግ አስቸጋሪ ውስብስብ ዘመቻዎችን ማድረግ የሚችል ነው። ምንም እንኳን ሞሳድ በዓለም ዙሪያ የሚታወቅ የእስራኤል ስለላ ክንድ ወይንም ድርጅቷ ቢሆንም አገሪቱ ያላት ብቸኛው የደህንነት ተቋም ግን ይህ ብቻ እንዳልሆነ ዓለም ልታውቅ ይገባል። ሞሳድ ዓለም አቀፍ ተልእኮዎችን ይፈጽማል። ሽንቤት የሚባለው ደግሞ በእስራኤል ውስጥ የደህንነት ስራን እንደሚያከናውን ይታወቃል። ተጨማሪም አማን የሚባለው የስለላ ተቋም ደግሞ ወታደራዊ የደህንነት ቡድን እንደሆነ ይታወቃል። ስለዚህ ሽንቤት፣ አማን እንዲሁም ሞሳድ የእስራኤል 3 ቁልፍ ወይንም ከባድ የስለላ የጀርባ አጥንት ተቋማቷ ናቸው። የሞሳድ አባላትና 2 እንቅስቃሴው ምስጢራዊ ሲሆኑ እስከ አውሮፓውያኑ 1990ዎቹ ድረስ ተቋሙን የሚመሩ ሰዎች ማንነት ታውቆ የማይታወቅ ነበር። አሁን ግን ይፋ ተደርጓል። ተቋሙ በዳይሬክተር መመራት ከጀመረ ጊዜ በኋላ በመገናኛ ብዙሃን መገለጽ መጀመሩ ዓለም እያወቃቸው መጣ። ያ ማለት ግን ዳይሬክተሮቹ ይታወቃሉ እንጂ ሞሳድ ማንን በምን መንገድ የትኛውን ኃይል አሰለፈ የሚለውን ደግሞ በግልጽ ለመናገር አስቸጋሪ ያደርገዋል። በእስራኤል ካሉ ከፍተኛ ወታደራዊና የደህንነት ተቋማት በተለየ የሞሳድ ዋና ኃላፊ የዓለምን መንግስታዊና የሀገሪቱን ከፍተኛ የስልጣን አካል ይሁንታ ሳያስፈልገው በጠቅላይ ሚኒስትሩ በቀጥታ እንደሚሾም ይታወቃል። ይህ ደግሞ የሚሆንበት ትልቅ ምክንያት አለው። ታማኝነትና የሚሰራቸውን ስራዎች በተለያዩ ፈተናዎች ማለፍ የሚችል ሆኖ ከተመዘገበ። ከዚህ በተቃራኒ ደግሞ የእስራኤል ጦር ኃይል ኢታማዦር ሹም እንዲሁም የሽንቤት ኃላፊዎች ግን በየሀገሪቱ ምክር ቤት በኩል ነው ሹመታቸውን የሚያጸድቁላቸው ይባላል። ይህ ሁኔታ ታዲያ በቀላሉ ሞሳድን ለመለየትና ጥንካሬውን ለመፈታተን አስቸጋሪ ያደርግባቸዋል። ከእስራኤል መመስረት በፊትና በኋላ ለአይሁዳውያን ደህንነት ስጋት የነበሩ አሁንም እንደዚህ አይነት ችግር ይፈጥራሉ ብሎ ያሰባቸውን አካላትን ኢላማ ያደርጋል። ሞሳድ በተከታታይ ያካሄዳቸው ውስብስብ ሚስጥራዊ ዘመቻዎች ታዋቂነትን እንዲያገኝ ከማድረጉን ባሻገር ያለ መነጋገሪያ እንዲሆን አድርጎታል። ለአይሁዳውያን በህይወት መኖርና ህልውና ያለ ሞሳድ እጅግ አስቸጋሪ ነው ተብሏል።
ተደርጓል። ለበርካታ ይሁዳውያን ሞት ተጠያቂ ነው የሚባለው የናዚው ጦር መኮንን አዶልፍ ኤክማን ለዓመታት ከተደበቀበት አርጀንቲና በስጉር አስወጥቶታል። ለበርካታ ይሁዳውያን ሞት ተጠያቂ የሚባለው የናዚ ጦር መኮንን የነበረው አዶልፍ ኤክማን ለዓመታት ከተደበቀበት አርጀንቲና ቦነስ አይረስ በሚስጥር አሊያም በስጉር ማስወጣት ችሏል። ለፍርድ ቤት እንዳቀረበው ይታወሳል። ለዚህም ነው በሞሳድ ወኪሎች ሚስጥራዊ ዘመቻ ተደርጎበት እጅጉን ውስብስብ ዘመቻ አድርገው ወደ እስራኤል አመጡት። ከዛም ለፍርድ ቤት አቀረቡት እና ሞሳድ ሀያን የሚባልለት ጀርመን ሚዩኒክ ውስጥ በተካሄደው የኦሎምፒክ ውድድር ላይ የእስራኤል አትሌቶች ታግተው መወሰዳቸው እንዲሁም የሚታወስ ነው። ታዲያ እጃቸው አለበት የተባሉ ቢያንስ 7 የፍልስጤም አካላትን በተለያዩ የአውሮፓ ሀገራት ለዓመታት ካሉበት ሰርስሮ አምጥቷል። ታዲያ በአንድ ላይ ደግሞ አጥፍቷቸዋል። ይህ እጅግ አስቸጋሪ ነው። የበቀል ሰይፍ በሚል በወቅቱ የነበሩት እንስት ጠቅላይ ሚኒስትር ይህን ማድረጋቸው የሚታወስ ነው። ያ ማለት አስቸጋሪ ዘመቻዎችን በማድረግ ቢታወቅም ያለምንም ፖለቲካ ደግሞ ጥያቄ ውስጥ እንዲጥላ አድርገዋል በሚል ይተቻል። ታዲያ እስራኤል ለህልውናዬ ያለ ሞሳድ ማንም የለኝ የሚል መተማመንም እንዳላት ይነገራል። እነዚህ ዘመቻዎች ውስብስብ ናቸው። የሚፈጸሙት ከእስራኤል ግዛት ውጭ መሆናቸው እጅግ አስቸጋሪ ያደርገዋል። በመካከለኛው ምስራቅ፣ በሰሜን አፍሪካ፣ በኢትዮጵያ ጭምር በአውሮፓ እንዲሁም በተለያዩ ሀገራት ራቅ ባለ ሁኔታ መፈጠሩ እርግጥም ሞሳድን አደገኛና ሀያል ያደርገዋል። እንዲሁም የእስራኤል መንግስትም ሆነ የስለላ ተቋሙ ስለተወሰዱት እርምጃዎች ማስተባበያም ሆነ ማረጋገጫ ከዚህ ቀደም ሰጥተው አያውቁም። እናም ሞሳድ ዓለም አቀፍ ሚስጥራዊ ዘመቻዎችን በማድረግ የሚታወቅ በእርግጥም ለህልውናቸው አስፈላጊ ሆነ ነው። የእስራኤል የውጭ የስለላ ተቋም ነው ሞሳድ። የአሜሪካው ሳይ ና የዩናይትድ ኪንግደም MI6 ብቻ ቢሆንም በሀገራቱ መንግስታት የተሰጠው ስልጣን ግን ከሁለቱም ሰፋ ያለ እንደሆነ ይነገራል። ያለማንም ፈቃድ ዋይት ሀውስ ውስጥ ገብቶ ጭምር ስለላ የሚያደርግ ነው። በዚህም ከሲአይኤ ና ከMI6 በተለየ ሞሳድ በዓለም አቀፍ ደረጃ ከሚያካሄደው ስለላና ሚስጥራዊ ዘመቻ ባሻገር ቁልፍ ዲፕሎማሲያዊ ሚና ለሀገሩ እንደሚጫወት በግልጽ ይነገራል። ከሙስሊም ሀገራት ጋር እስራኤል ያላት ግንኙነት እንዲሻሻል ባለፉት ዓመታት በተደረገው ጥረት ውስጥ ተቋሙ አሊያም ሞሳድ ሚናው የዋዛ እንዳልነበር ይነገራል። ለዚህም ነው እስራኤል ከአረብ ኤሚሬቶች፣ ባህሬንና ከተለያዩ ሀገራት ጋር መልካም ግንኙነት መፍጠር የቻለችው ይባላል። የእስራኤል መንግስት በአመት ወደ $3 ቢሊዮን ያወጣበታል ወይም በጀት ይመድብለታል። በአሁኑ ጊዜ 7000 የሚደርሱ ሰራተኞች እንዳሉት ሞሳድ ይነገራል። በሚያከናውነው የደህንነት የስለላና ብቃት በዓለማችን ከአሜሪካው ሲአይኤ ቀጥሎ ሁለተኛው የስለላ ተቋም እንደሆነም ይነገራል። ያም ሆኖ ግን ሲአይኤ እጅጉን ውስብስብ ዘመቻዎችን ይፈጽማል ቢባልም አሁን ባለው ሁኔታ ግን ማን እንደ ሞሳድ ያስብላል። ስራውን በ80 አባላት የጀመረው ሞሳድ ከባድ የሚባሉ ተልእኮዎችን ከኢትዮጵያ እስከ ኢራን እንዲሁም እስከ አርጀንቲና በተለያዩ የአውሮፓ ሀገራት መፈጸም የቻለ ነው። ታዲያ 80 ሰራተኞች አሉት። አሁን 7000 አድሷቸዋል። ያ ማለት ትልቁን ስራ የሚሰሩት ደግሞ ማንም አያውቃቸውም። ባለፉት ጥቂት 10 ዓመታት ላለፉት 50 ዓመታት ማለት ነው ተቋሙ የእስራኤል ጠላት ናቸው የሚባሉ ጎረቤት ሀገራት ውስጥ የተለያዩ የስለላ ተግባራትን ይከውናል። አስፈላጊ ከሆነም ወታደራዊ ዘመቻ እንዲወሰድባቸው ያደርጋል። ለዚህም ነው ማን እንደ ሞሳድ ጠንካራ ስራ ይሰራል በመካከለኛው ምስራቅ በሚል በርካቶች ስጋታቸውን የሚያስቀምጡት። ሞሳድ አሁን የተለያዩ ስራዎችን ይሰራል ቢባልም አሁን ባለው ሁኔታ ግን ተነቅቶበታል የሚሉ አሉ። ያም ሆኖ ግን ለእስራኤል ህልውና ያለ ሞሳድ የምንመለከተው አይነት ሆኗል። በሀገሪቱ ውስጥ እስራኤል ሽብርተኛ የምትላቸው ድርጅቶች መሪዎች ላይ ግድያ በማስፈጸም የሚታወቅ ነው። ሳይንሳዊና ወታደራዊ ተቋማትን እንደ ኒውክሌር ጭምር እንዲሰናከሉ በማድረግ የአሻጥር ስራ፣ የሰርጎ ገብ ስራን በመስራት ሳቦቴጅ እንዲሁ ይታወቃል። መንግስታቱን ከሚቃወሙ የጎሳ ወይም የፖለቲካ ኃይሎች ጋር ግንኙነት በመፍጠር ማሴርን ጨምሮ ሞሳድ የእስራኤልን ጥቅምና ደህንነት ለማስጠበቅ በዓለም አቀፍ ዙሪያ እንደሚሰራ ይታወቃል። ለዚህም ነው ከአዲስ አበባ ከፈለገ እስከ ዋሽንግተን ዋይት ሀውስ ያሻውን ያደርጋል የሚባልለት። በምንችልበት ስፍራ ሁሉ ወዳጆቻችን ለማፍራት ጥረት እናደርግ ነበር የሚለው የቀድሞ የሞሳድ አባል አሊያ ሳፈሪያ እሱም የኢራቁን ሳዳም ሁሴንን በመቃወም ይዋጉ የነበሩትን የኩርድ ኃይሎችን ለመደገፍ ስራ ይሰራ እንደነበር ከዓመታት በፊት ለቢቢሲ መናገሩን የተለያዩ መገናኛ ብዙኃን በአሁኑ ሰዓት ይፋ እያደረጉት ይገኛል። ያም ሆኖ ግን ሞሳድ ለእስራኤል የጀርባ አጥንቷ ነው። ግድያና አሻጥርን በሚመለከት የቀድሞ የሞሳድ ዳይሬክተር በርካታ ሀሳብን በማስቀመጥ ዮሲ ኮሆን ማለት ነው ከ6 ዓመታት በፊት እንዳረጋገጡት
ተቋሙ በአውሮፓውያን 2018 የኢራን የኒውክሌር ፕሮግራምን በተመለከተ በሺዎች ከሚቆጠሩ የሰነዶች ዝርፊያ ጀርባ ሞሳድ እንደነበረ አምነዋል። ይህ ደግሞ እጅግ አስቸጋሪ ያደርገዋል። በመካከለኛው ምስራቅ ናታንዝ በተሰኘው የኢራን ኒውክሌር ማዕከል ላይ በተፈጸመው የበይነ መረብ ጥቃት እንዲሁም ሞህሲን ፋክረዛዴህ በተባሉት ዋነኛው የሀገሪቱ የኒውክሌር ሳይንቲስት ላይ በ2020 ማለት ነው እንደ አውሮፓውያን አቆጣጠር በተፈጸመው ጥቃትና ግድያ ውስጥ የሞሳድ ወኪሎች መሳተፋቸው የሚታወስ ነው። በግልጽ የሞሳድ የቀድሞ አባል ይፋ አድርገዋል። ቴህራን በኢራን ማለት ነው ባልታሰበ ሁኔታ ህይወታቸውን ካጡ መሪዎች መካከል የሐማሱ መሪ እስማኤል ሀኔህ እንዲሁ ተጠቃሽ ነው። ታዲያ የኢራን መንግስት ሞሳድን በተጠያቂነት ቢከስም እስራኤል ግን ኃላፊነቱን አትወስድም፣ እስካሁንም ወስዳ አታውቅም፣ ወደፊትም የመውሰድ አላማው የላትም። እነዚህ ሌሎች ከዚህ በፊት የተፈጸሙ ጥቃቶችን መሰረት በማድረግ ነው አሁን ሊባኖስ ውስጥ በሺዎች የሚቆጠሩ የግንኙነት መረቦችን ጠልፎ ይዟል የሚባልለት። ከዚህ ቀደም ፔጀሮችን እንዲሁ መጠቀሙ የሚታወስ ነው። ሞሳድ ገደብ ሳይኖረው ጥቃት የሚፈጽም እንዲሁም የሚሰልል ነው። የእስራኤል ደህንነትና ጥቅምን መሰረት አድርጎ የተሰጠውን ገደብ የለሽ ስልጣን በመጠቀም ሞሳድ ከፈለገ በጠቅላይ ሚኒስትሩ ላይም እንዲህ አይነት ስራ መስራት ይችላል። ለእስራኤል አደጋ የፈጠረ ማንም ይሁን ማን እንኳን ጠላት፣ ወዳጅ ወይም የሀገሪቱን መሪ ሳይቀር በመሰለል ይታወቃል። እርምጃው በሀገሪቱ መንግስት ላይ ዲፕሎማሲያዊ ጫናና ውግዘት እንዲበረታበት ቢያደርግም ለእስራኤል ህልውና ግን ይህን ከማድረግ ሌላ ምርጫ የለም ብሏል ሞሳድ። ከአርጀንቲና ባለስልጣናት እውቅና ውጭ በድብቅ ታፍኖ ከሀገሪቱ እንዲወጣ የተደረገው የናዚው የጦር መኮንን አዶልፍ ኤክማን በእስራኤልና በደቡብ አሜሪካዊቱ ሀገር መካከል ከባድ ዲፕሎማሲያዊ ውጥረት መፍጠሩ የሚታወስ ነው። ታዲያ ያለማንም እውቅና ይህን የማድረግ መብት አለው ወይስ የለውም የሚለው በእርግጥም የሚቀመጥ ነው። በሙኒኩ ኦሎምፒክ የእስራኤል አትሌቶችን ግድያ ለመበቀል ሞሳድ ባካሄደው ዘመቻ መካከል ደግሞ አንድ የሆቴል ሰራተኛ በስተት የፍልስጤም ኃይል ቡድን አባል ነው በሚል ኖርዌይ ውስጥ ህይወቱን መቅጠፉ እስራኤል ከምዕራባውያን ጋር ያላትን ግንኙነት ችግር ውስጥ ከቶት እንደነበር ይታወሳል። ያም ሆኖ ግን በይቅርታ አልፈዋለች። የደህንነት ተቋሟ እርምጃዎች ናቸው ባለቻቸው የስለላ ዘመቻዎችና እርምጃዎች ምክንያት ሀገራት ቁጣቸውን ለማሰማት ቢሞክሩም አሁን ግን ማንንም የመስማት አላማውም እቅዱም ውጥኑም እንደሌለው ይነገራል። ለዚህ ነው ሞሳድ አስቸጋሪ ዘመቻዎችን ያደርጋል የሚባልለት። ውድ ተመልካቾቻችን ኢትዮጵያ ውስጥ ምን አይነት ስራ ሰርቷል፣ እንዲሁም ደግሞ ሞሳድ በተለያዩ አለማት ላይ ምን ሰርቷል የሚሉ ጉዳዮችን ደግሞ በስፋት ይዤላችሁ የምመጣ ይሆናል። ላይክ፣ ሰብስክራይብ፣ ሼር አድርጉ፣ ኮሜንትም አድርጉ። እንግዲህ ሞሳድ ይህን ይመስላል የሚለውን ሀሳብ አጋርቻችኋለሁ። የትኛውንም ሀሳብ እቀበላችኋለሁ። አመሰግናለሁ።